ባለፈው ጥር 2017 ጀምሮ እስካሁን እስካለንበት ታኅሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭቷል። የገንዘብም ጭምር ተጨምሮበት ወደ 32 ቢሊዮን ተልኮ ሲያበቃ አንድ ሁለተኛ በሴፍቲኔት ፕሮግራሞች ከ1 ሚሊዮን በላይ ህዝብ ነው ትግራይ ላይ የሚገለገለው። ይሄ ባልተገለጠበት ሁኔታ ሶስተኛው በስነ ምግብና በመሳሰሉትም በተለያዩ ተቋማት የሚሰጡ ድጋፎችም እንደ ድጋፍም እውቅና ባልተሰጠባቸው ሁኔታዎች የመግለጫዎቹ እንድምታ ምንድነው ተብሎ ከተባለ ሰብአዊነትን ታሳቢ ያደረገ ሳይሆን የፖለቲካ ፍላጎትን መነሻ ያደረገ ነው ተብሎ ነው ሊወሰድ የሚችለው። ከህጻጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ እየተደ ማለት ነው። ይሄ የሰብአዊ ድጋፍ መጠኑ ሳይንሳዊ በሆነ ዓለም አቀፋዊ በሆነ መስፈርት ተረጋግጦ የሚሰራጭ ነው። የሚሄደውን ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት እንዳይቋቋም የማድረግም በጣም የተደራጀና ስርዓት የሚመስል ነገር ተዘርግቶ የሚሰራው ነገር በሙሉ የሚያሳየው ትህነግ ለፖለቲካው ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና ታሪኩን በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። ህዝቡ እንዲጎዳ ሰርቶ የተጎዳውን ማህበረሰብ ደግሞ መልሶ ለማጮህ ጥቅም ላይ የሚያውልበትን ሁኔታ በተሟላ ግንዛቤ መልክ ሊያስይዝ በስርዓትም ሊታገለው የሚገባ ነው ብዬ ነው የማስበው።